ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ያቀርባሉ። ጠቅላይ ሚኒስትር አብይ አህመድ ላለፉት 2 ዓመታት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው ያገለገሉት አቶ ጌታቸው ረዳ በአመራርነት ቆይታቸው ላበረከቱት አስተዋጽኦ አመስግነዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው በትግርኛ ቋንቋ ባሰፈሩት መልእክት የኢፌዴሪ ሕገ መንግስት 32 ቁጥር 9 በአዋጅ 359 በ1995 አንቀጽ 15 ቁጥር 3 ደንብ ቁጥር 533 2015 መሰረትና የፕሪቶሪያው ስምምነት ተከትሎ ላለፉት 2 ዓመታት የትግራይ ጊዜያዊ ፕሬዝዳንት ሆነው በማገልገላቸው በተለይም የተገኘው አንጻራዊ ሰላም እንዲጠበቅ ላደረጉት ከፍተኛ የአመራር ሚናና ጥንቃቄ የፌዴራል መንግስቱና አመራሩ እውቅና እንደሚሰጥ ገልጸዋል። በቀጣይም በአብሮነት ተቀራርበው ለመስራት ዝግጁ መሆናቸውን አረጋግጠው ጠቅላይ ሚኒስትሩ በመልእክታቸው አስታውቋል። የደቡብ ሱዳን ምክትል ፕሬዝዳንት ቤንጃሚን ቦል ሜል ከወንድም ፕሬዝዳንት ሳልቫኪር ማያርዲት ይዘውት የመጡትን መልእክት ተቀብያለሁ ሲሉ ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው አስፍረዋል። ምክትል ፕሬዝዳንቱ ጋር ውጤታማ ውይይት አድርገናል ሲሉም ጠቁመዋል። ጠቅላይ ሚኒስትሩ በደቡብ ሱዳን ወቅታዊውን የጸጥታና የፖለቲካ ችግሮች ለመፍታት ሁሉን አቀፍ ቀጠናዊ አካሄድ እንደሚያስፈልግ አጽንኦት ሰጥቷል። ኢትዮጵያ ለደቡብ ሱዳን ሕዝቦች ያላት የድጋፍ ቁርጠኝነት አጠናክራ እንደምትቀጥልም በመልእክታቸው ገልጸዋል። የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር ኢትዮጵያና እስራኤል የንግድና ኢንቨስትመንት ግንኙነታቸውን አጠናክሮ እንደሚቀጥሉ ገለጹ። አቶ አገኘሁ በ150ኛው የኢንተር ፓርላመንታሪ ህብረት መድረክ ጎን ለጎን በሁለትዮሽ ግንኙነት ዙሪያ የእስራኤል የፓርላማ ቡድን አባላት አነጋግረዋል። ኢትዮጵያና እስራኤል ዘመናትን የተሻገረ መልካም ዲፕሎማሲያዊ ግንኙነት እንዳላቸው የገለጹት አፈ ጉባኤው በንግድ በኢንቨስትመንትና በቱሪዝም ያላቸውን ግንኙነት አጠናክሮ መቀጠል እንዳለባቸው ተናግረዋል። የእስራኤሉ ምክር ቤት አፈ ጉባኤ አሚን ኦሃና በበኩላቸው እስራኤል ከኢትዮጵያ ጋር ያላትን ታሪካዊ ግንኙነት አጠናክራ እንደምትቀጥል ገልጸዋል። ኢትዮጵያ ትላንት በጣሊያን ሮብ በተጀመረው 177ኛው የዓለም የምግብና እርሻ ድርጅት የካውንስል ስብሰባ እየተሳተፈች ይገኛል። በጣሊያን የኢትዮጵያ አምባሳደር እና በዓለም የምግብ እና እርሻ ድርጅት በዓለም የምግብ ፕሮግራምና የዓለም አቀፉ የግብርና ልማት ፈንድ የኢትዮጵያ ቋሚ ተጠሪ አምባሳደር ደሚቱ አምቢሳ በስብሰባው ላይ ተገኝተዋል። አምባሳደር ደሚቱ ሀገራት የምግብ ዋስትናቸውን ለማረጋገጥ እያከናወኑ ያሉት ውጤታማ ስራና በዚህም ረገድ እያጋጠማቸው ያለውን ፈተና አስመልክተው አፍሪካን ወክለው ንግግር እንደሚያደርጉ ይጠበቃል። በስብሰባ ፋኦ ስትራቴጂክ እቅዱ ላይ በመወያየት አቅጣጫ እንደሚያስቀምጥ በሮም የኢትዮጵያ ኤምባሲ መረጃ ያመለክታል። በመጨረሻም
ኢትዮጵያ በሶስተኛው ዓለም አቀፍ አገር በቀል የምርት ፎረም ላይ እየተሳተፈች ነው። ሶስተኛው ዓለም አቀፍ የአገር በቀል ምርት ፎረም ከትላንት መጋቢት 29 ቀን ጀምሮ ለ3 በተባበሩት አረብ ኤሚሬቶች አዘጋጆችና በዓለም ጤና ድርጅት አስተባባሪነት በአቡዳቢ መካሄድ ጀምሯል። ኢትዮጵያ በጤና ሚኒስትር ዶክተር መቅደስ ዳባ በተመራ የልዑካን ቡድን ተወክላ በፎረሙ ላይ በመሳተፍ ላይ ትገኛለች። ዶክተር መቅደስ በጉባኤ የመጀመሪያ ቀን በፓናሊስት በመሆን ኢትዮጵያ ከሀገር ውስጥ የመድኃኒትና የሕክምና መገልገያ ግብዓት ምርት ጋር በተያያዘ እያከናወነች ያለችውን ተግባራት ዙሪያ ገለጻ ሰጥተዋል። ዜና ባበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ